ኢቢኤስ ቤት የገባው ሐዘን አልወጣ ብሏል። ከነጻነት ወርቅነህ ሐዘን ገና ሳያገግሙ አሁን ደግሞ የጣቢያውን ቁልፍ ሰው በዛሬው ዕለት አጥተውታል። በሐዘን ላይ ሐዘን፣ በእንባ ላይ እንባ ተደራርቦባቸዋል። እነዚያ ቴሌቪዥኖቻችንን ከፍተን የምንዝናናባቸው የጣቢያው ፕሮግራም አቅራቢዎች በተለመደው ፈገግታቸው እንዳይቀጥሉ ተደጋጋሚ የሐዘን እንቅፋቶች ከፊት ለፊቶቻቸው እየተደቀኑባቸው ይገኛል። ዛሬ ሳሎናችን ውስጥ ያለው ቴሌቪዥን እንደ ትላንቱ ያበራም። በየቀኑ በቤታችን እንደ ቤተሰብ አባል የምናያቸው የጥበብ ሰዎች፣ በፈገግታ የሚቀበሉን ጋዜጠኞችና በሳቅ የሚሞሉን አዝናኞች ዛሬ ድምጻቸው ተቀይሯል። ምክንያቱም ከነዚህ ሁሉ ፈገግታዎች በስተጀርባ የነበረው ትልቁ ሰው፣ ለብዙዎች ህልም መሰላል የሆነው ባለራዕይ የኢቢኤስ ቴሌቪዥን መስራችና መሪ አቶ አማን ፍስሐጽዮን ከዚህ ዓለም በሞት ተለይቷል። አንዳንዴ ሰዎች ያልፋሉ፣ ስራቸው ግን አብሯቸው አይቀበርም። አቶ አማን ማለት ለኢትዮጵያ ሚዲያ ከባለሀብትነት በላይ እንደነበሩ ብዙዎች ይናገራሉ። እሱ ማለት ተስፋ ለቆረጡ ወጣቶች የብርሃን በር፣ ለጥበብ ባለሙያዎች የክብር ካባ፣ ለተቸገሩት ደግሞ የርህራሄ እጅ ነበር የሚሉትም ጥቂቶች አይደሉም። ገና የነጻነት ወርቅነህን ድንገተኛ ህልፈት ተቀብለው ሳይጨርሱ ይኸው የዛሬው መርዶ ሐዘናቸውን ድርብርብ አድርጎታል። ዛሬ በዚህ ቪዲዮ የምናለቅሰው ስለ አቶ አማን ሞት ብቻ አይደለም። የምናወራው ስለ አንድ ትልቅ የኢትዮጵያ ተስፋ፣ ስለ አንድ ቆራጥ ኢትዮጵያዊ ታሪክና ስላቆየልን ዘላቂ ቅርስ ነው። የሞቱን መንስኤ ጨምሮ የተሰሙ ነገሮችን በዝርዝር እናስደምጣቸዋለን። Aman Fissahazion is being acknowledged for outstanding contributions to the professional and successful media broadcasting system in Ethiopia and internationally. በጣም ያንሰዋል። በጣም ያንሰዋል። ለኢቢኤስ ቤተሰብ በሙሉ እንኳን ደስ አላችሁ። አቶ አማን ፍስሐጽዮን ኢቢኤስን ሲመሰርቱ ዓላማው ዝም ብሎ ቴሌቪዥን ጣቢያ መክፈት አልነበረም። በባህር ማዶ የሚኖረውን ኢትዮጵያዊ ከሀገሩ ጋር የሚገናኝበትን ድልድይ መገንባት ነበር። በ2008 እንደ ኢሮፓውያን አቆጣጠር ሜሪላንድ ውስጥ የተጀመረው ያ ትንሽ ራዕይ ዛሬ በዓለም ዙሪያ በሚሊዮኖች የሚጠበቅ ግዙፍ ተቋም ሆኗል። ብዙዎች አይሆንም ሲሉ እሱ ይሆናል ብሎ ተነሳ። የኢትዮጵያ ባህል፣ ሙዚቃና ታሪክ በዘመናዊ መነጽር ለዓለም አቀፍ ማህበረሰብ አቀረበ። ሚሽን ኢምፖሲብል የሆነ ተቋም እንድንመሰርት እንግዲህ ቪዥኑ ሲመጣልን አይሆንም የሚለው ይበዛ ነበር እና ያንን አይሆንም የሚለውን የሐሳብ ማዕበል እንድናሸንፍ እና ያን ማዕበል ደግሞ እንድናስፈጽም ያን ራዕይ የሰጠንን እግዚአብሔር አመሰግናለሁ። እሱ የኢትዮጵያን የሚዲያ ሰማይ የቀየረ ፈርቀዳጅ ነበር። ዛሬ እንደ አሸን ለፈላው የዚህ ሁሉ የግል ሚዲያ መነሻው ኢቢኤስ እንደነበረ ሁላችንም የምናውቀው ነው። በወቅቱ ከኢትዮጵያ ቴሌቪዥን ኢቲቪ ውጭ አማራጭ ባልነበረበት ብቅ ብሎ በዚያ ከፍታ ዛሬ ድረስ በመዝለቁ ብቻ የዚህ ሰው አመራር አድናቆት የሚቸረው ያደርገዋል። በኢትዮጵያ የሚዲያ ታሪክ ውስጥ እንደ አቶ አማን ባለሙያን ያከበረ መሪ ማግኘት ከባድ ነው። እርሱ ጋዜጠኝነትን ከስክሪን አውጥቶ ለባለሙያው ክብርና ዝናን የሰጠ ሰው ነው። ብዙ የማይታወቁ ሰዎችን ወደ ኢቢኤስ ከመጡ በኋላ ያገኙትን ዝና መመልከት ለዚህ በቂ ማስረጃ ነው። ኢቢኤስ ዛሬ ቁጥር 1 ተመራጭ ጣቢያ የሆነው በአጋጣሚ አይደለም። የአቶ አማን ጠንካራ ስራ አስፈጻሚነት፣ ለጥራት ያለው ፍቅርና በሰዎች ላይ የመዋለ ንዋይ ማፍሰስ ጥበብ ውጤት ነው። እሱ ጋር የሚሰሩ ሰዎች አለቃችን ሳይሆን አባታችን ወይንም ወንድማችን ይሉት ነበር። ለአብነትም በጣቢያው በፕሮግራም አቅራቢነት የሚሰሩ ከህልፈቱ በኋላ ያጋሩትን እንመልከት። እንደምትመለከቱት ዳንኤል ተገኝ ህልፈቱ ከተሰማ በኋላ በኢንስታግራም ገጹ ነፍስ ይማር ወንድሜ ሲል ጥበብና ሌሎች ሐዘናቸውን አጋርተዋል። ባዩሽ ከበደ በበኩሏ በስመ አብ ምን አይነት አስደንጋጭ ዜና ነው! አቶ አማን እጅግ ትሁት፣ ሰው አክባሪ፣ ደግ፣ ሰውን ለማገዝ መንገድ የሚፈልግ፣ ትንሹን ትልቁን፣ ባለጸጋውን ምስኪኑን እኩል በአንድ አይን የሚመለከት የሚገርም ስብዕና ባለቤት መሆኑን አውቃለሁ። ከኢቢኤስ ቴሌቪዥን ጋር አብረን በሰራንበት ወቅት ከወላፈን ተከታታይ ድራማና ለሌሎች ስራዎች ለኔም ለድርጅቴም ለሰጠው እድል አክብሮት በተለያየ ጊዜ ላካፈለን ሐሳብ ስለ ደግና ትህትና ሰውን ስለመረዳትና ስለመርዳት እናመሰግናለን። ሁሌም በልባችን ትኖራለህ ስትል ልባዊ ሐዘኗን አጋርታለች። የአቶ አማን ትልቁ ስራው ግን በስክሪን ላይ የሚታየው ብቻ አልነበረም። በተለያዩ ማህበራዊ ፕሮግራሞች አማካኝነት ስንት ደጅ የጠኑ እናቶች ቤት አግኝተዋል፣ ስንት ህፃናት ሕክምና አግኝተዋል።
ጣቢያው የንግድ ተቋም ቢሆንም አቶ አማን ግን ወደ ሰብአዊ መርጃ ድርጅትነት ቀይሮት ነበር። በቃላት የማይገለጸው በርካታ በጎ ስራዎች በስተጀርባ የሱ ይሁንታና በጎ ፈቃደኝነት ነበር። እሱ ሲያልፍ ዛሬ ስንት ምስኪኖች ዋስትናችንን አጣን ብለው እንደሚያለቅሱ መገመት አይከብድም። የአቶ አማን ሞት መንስኤ ያደረባቸው ህመም ሲሆን በዚህም ምክንያት በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ኢቢኤስ ቴሌቪዥን አረጋግጠዋል። አቶ አማን ፍስሐ ጽዮን ዛሬ በአካል ተለይተውናል። ነገር ግን በየቤታችን በምናየው እያንዳንዱ የኢቢኤስ ምስል ውስጥ እርሳቸው አሉ። በሳቅንባቸው ቀልዶች፣ በተማርንባቸው ቁም ነገሮች፣ በረዷቸው ምስኪኖች ጸሎት ውስጥ ህያው ሆኖ ይኖራሉ። ለቤተሰቦቹ፣ ለባለቤቱ፣ ለልጆቹ እንዲሁም ለኢቢኤስ ሰራተኞች በሙሉ ፈጣሪ መጽናናትን ይስጥልን። አቶ አማን ሆይ ለሀገር ያበረከትከው መልካም ስራ ለዘላለም ሲታወስ ይኖራል። ስምህ ከኢትዮጵያ የሚዲያ ታሪክ ወርቃማ ገጾች መቼም አይፋቅም። ነፍስህ በአብርሃም በይስሐቅና በያዕቆብ እቅፍ ትረፍ። ኢትዮጵያ ባለውለታዋን አጥታለች። ፈጣሪ ሀገራችንን ይጠብቅ።